ዌልካም ባክ ቱ ማይ ዩቲዩብ ቻናል ተመልሻለሁ። ቻፕተር 2 ፓርት 2 ነው ይሄ ኮስት አካውንቲንግ ዋን ማለት ነው። ላላያችሁት ፓርት 1ን እዩት። በጣም ኤክስፕሌን ያደረኩት ፓርት 1 ስለሆነ ፓርት 1 ካላያችሁ አሁን እዚህ ያናክል ደግሜ ኤክስፕሌን አላደርገውም። ኤክስፕሌን ያደረኩትን እየደገምኩ ነው የሚሄደው። ዳይሬክት ማቴሪያል ኤንድ ዳይሬክት ላበር ኮስትስ አር አሳይንድ ቱ ጆብ ዲፈረንትሊ ዛን ማኑፋክቸሪንግ ኦቨርሄድ ኮስት። ዳይሬክት ማቴሪያል እና ዳይሬክት ኮስትን አሳይን የምናደርግበት ለዚህ ኮስት ለዚህ ጆብ ይሄን ያክል ወጣ የምንልበት ወይና ማኑፋክቸሪንግ ኦቨርሄድ ኮስትን አሳይን የምናደርግበት ወይ it is difference ማለት ነው። ማኑፋክቸሪንግ ኦቨርሄድ ኮስት we go to different processes. First of all we have to get overhead cost predetermined overhead rate, then we have to get the time the allocation based on the previous use of allocation base እሱን ማወቅ አለብን። ከዛ አባስተን ምናምን ብለን ነው የምናገኘው ማለት ነው። እሺ ምን እንለዋለን መሰላችሁ? ሶርስ ዶክመንት እና ጆብ ኮስት ሽት ፈተና ሊመጡ ይችላሉ። ልዩነታቸው ማለት ነው። ሶርስ ዶክመንት የምንለው ዳይሬክት ማቴሪያል እና ዳይሬክት ላበርን የሚይዝልን ዶክመንት ምን እንለዋለን? ሶርስ ዶክመንት። ዳይሬክት ላበርን የሚይዝልን ዶክመንት ምን እንለዋለን? ላበር ታይም ቲኬት። ዳይሬክት ማቴሪያል ኮስትን የሚይዝልን ዶክመንት ምን ይዝናል? ማቴሪያል ሪኩዊዚሽን ፎርም። ሁለቱን የሚይዝልን ሶርስ ዶክመንት፣ ሶስቱን የሚይዝልን ጆብ ኮስት ሺት። ገብቷችኋል አይደለ? ኢን ማኑዋል ፔፐር ቤዝድ ነበር የሚቀመጠው። አሁን ግን በኮምፒውተር ሆኗል ነው ምን አገባኝ። ስለዚህ ኢን ኮንትራስት ቱ ዳይሬክት ማቴሪያል ኤንድ ዳይሬክት ላበር which can be traced directly to job using a source document ተጠቅመን ትሬስድ ማድረግ የምንችልባቸውን rather than manufacturing overhead cost is made up of costs that cannot be directly or conveniently traced to specific job ይላችኋል። To assign this indirect cost to a job, accountant must use a predetermined overhead rate that is based on some secondary allocation measure or cost driver ማለት ነው። Let's start by assigning the direct cost to a specific job using materials requisition form and direct labor time ticket መጠቀም አለብን። ማቴሪያል ሪኩዊዚሽን ፎርም የምንለው እንደነገርኳችሁ አሁን እያነበብኩት የመጣው እዚህ ፓርት 1 እንዳያችሁት አስዩ ማድረግ ነው ለራሴ ማለት ነው። ፓርት 1 ካያችሁት በጣም ነው ኤክስፕሌን ያደረኩት in my point of view. Before material can be used on a job, material requisition form, a form that lists the quantity, the cost of the direct material used on a specific job must be filled out. ማቴሪያል ሪኩዊዚሽን ፎርም ልድገምላችሁ። ማቴሪያል ሪኩዊዚሽን ፎርም ማለት it is a document that includes what? How much material we have to use, how much material we need it, and what kind of material we need it to issue from a storehouse from the storehouse ማለት ነው። ከስቶርሃውሱ የትኛውን ማቴሪያል ላስመጣ፣ ምን አይነት ማቴሪያል። ስለዚህ ያ ማቴሪያል መመዝገብ አለበት በዛ በማቴሪያል ሪኩዊዚሽን ፎርማ ምን ይሄን ያክል ማቴሪያል፣ ይሄን አይነት ማቴሪያል፣ ከዚህኛው ማቴሪያል ይሄን ያክል፣ ከዚህኛው ማቴሪያል ይሄን ያክል፣ ከዛ ተመልሰው ነው መዘገባል። ቀኑ የምታዝዝበት እንዳልኳችሁ አንድ ካምፓኒ የተለያየ ዲፓርትመንት አለው። እንግዲህ ይሄን የሚያዘው ፕሮዳክሽን ዲፓርትመንት ነው። ራው ማቴሪያል በሚያስፈልገው ሰዓት እየሰራ ነው። አስዩም ዛሬ ፕሮዳክሽን አለቀበትና ራው ማቴሪያል አለቀበትና ከየት ያመጣል? ከስቶር ሃውሱ። ያን ስቶር ሃውስ ለማምጣት አውቶራይዝድ ፎርሙ መሞላት አለበት። እንዳልኳችሁ ኳንቲቲው፣ ኳሊቲው፣ አማውንቱ፣ ኮስት ፐር ዩኒት እና ቶታል ኮስቱ ተሞልቶ አውቶራይዝድ ፎርሙ ተላይ ከማናጀሩ ከትክክል ፊርማ ማይተም ተረግጦ ይሄዳል ስቶር ሃውሱ ላይ። ስቶር ኪፐሩ ኢሹድ አድርጎ ይሰጥና ያለውን ኳንቲቲ መቁጠር አለበት። ስንት ኳንቲቲ እንደቀረና ስንት ኳንቲቲ እንደሄደ ሬጂስተር ይደረጋል ማለት ነው። ኮስቱ ግን መጀመሪያ ነው ሬጂስተር ተደርጎ በዛች በእንት ነው የሚሄደው በዚህ በማቴሪያል ሪኩዊዚሽን ፎርማ ቢኮዝ እናውቀዋለን መጀመሪያ የወጣበትን ያ ማቴሪያል የወጣበትን ኮስት ማለት ነው። ማቴሪያል ዴቢትድ ባይ ይሄን ያክል ወይንም ካሽ ክሬዲት ባይ ይሄን ያክል ተብሎ ተመዝግቧል መጀመሪያውን ማለት ነው። ከዛ ያ ማቴሪያል ከዛ ስቶር ሃውስ ሲወጣ ምን እናደርገዋለን? ማቴሪያሉ ከስቶር ሃውስ ሄደ ወደ ወርኪንግ ፕሮሰስ ሄደ። ወርኪንግ ፕሮሰስ ዴቢትድ ባይ አማውንት ኦፍ ዘ ሮ ማቴሪያል ኢሹድ ፍሮም ዘ ዌርሃውስ ኤንድ ወርኪንግ ፕሮሰስ ያው ማቴሪያል ኢዝ ክሬዲትድ ባይ ዘ አማውንት issued from the storehouse and working process አሁን እየጨመረ ነው። ወዲያ working process ላይ working process debited ይሆናል። ገብታችኋል አይደለ? አንድ ነገሮች ወደኛ ፈልገን ስናመጣቸው ምንድነው የሚባሉት? ዴቢት እናደርጋቸዋለን እንደ አሴት ማለት ነው።
ስለዚህ ያ ስቶር ኪፐር አውቶራይዝድ ፎርም ተሞልቶ መሆኑን ታወቀ እሹድ አድርጎ ይሰጠናል። እኛ እናመርታለን ምርታችንን ማለት ነው። አሁንም አለቀብን፣ አስዩም ነገ አለቀብን ያመጣ ነው። አሁንም ሌላ ምን እንላለን? ሌላ ሪኩዚን ፎርም እንሞላና እናዛለን፣ ይመጣል። አስዩም 100 ራው ማቴሪያል አዘን፣ የተለያዩ ራው ማቴሪያል አዘን ሄው ቢተርፍ ምንድን ነው የምናደርገው? ወይንም እዚሁ እናስቀምጠዋለን እዛው ፕሮዳክሽኑ ላይ ለነገ ወይንም ለዛኛው ለሰከንድ ሴሚስተር ማምረቻ ይሆነናል። አይ ተመልሶ እዛው ስቶር ሃውስ እዛው ቤቱ ይግባ ብለን ካሰብን ወርኪንግ ፕሮሰስ ምን እናደርገዋለን? ክሬዲትድ ባይ በምንድን በኮስቱ በሄው ሮ ማቴሪያል ኮስት ሮ ማቴሪያል አጌን ተመልሰን እናደርገዋለን ዴቢትድ ባይ ኮስት ኦፍ ዛት ቲዮኒ አይተም ኦፍ ሮ ማቴሪያል ማለት ነው። እንደዛ ማድረግ እንችላለን። ስለዚህ እዚህ ላይ ቶል ብራዘር የሚባል ካምፓኒ አለ። ለማን ነው የሚሰራው? 2500 ስኩዌር ፉት ከስተም ሆም ሊሰራ ነው ለሰዎች በትእዛዝ ማለት ነው። አሁን የተለያዩ ሪል ስቴቶች አሁን ይሰራሉ እንደ ሰው እየፈለጉ ይሰሩላቸዋል። ይሄ ግን ምን እያደረገ ነው? ለሰዎች 2500 ስኩዌር ፉት ከስተም ሆም ሊሰራ ነው። ከስተማይዝድ የተደረገው ማለት ነው። ዘ ሲምፕሰን ሆም ሃዝ ቢን ነምበርድ ጆብ 27 19 27 19 ተብሏል። ጆብ ናምበሩ ማቴሪያል ሪኩዚሽን ፎርሙን ምን ብለነዋል? 52 36 ጀስት እንድናቀው ነው። ይሄ ማቴሪያል ሪኩዚሽን ፎርም የተለያየ ማቴሪያል ሪኩዚሽን ፎርም አለ። ዛሬ ያዘዝ ነው፣ ነገ ያዘዝ ነው፣ ተነገ ወዲያ ያዘዝ ነው። ያው ስም ሰጠ ነው ምንድን በቁጥር ያ ቤቱም እኮ ስራውም እኮ 27 19 የሚባል ስራ ሆኖ አይደለም። ለስራው ነው አሳይን የተደረገ ነው። መኪና ሊሆን ይችላል፣ ቢዋይድ መኪና ሊሆን ይችላል፣ የተለያየ መኪና ሊሆን ይችላል። እና ቀኑ በ8 ቀን ነው። ጆብ ናምበሩ ይሄ ነው። ምንድነው 2/6 ኤክስተሪየር ስተዲ ስንት ኳንቲቲ ያስፈልገናል? ስንት ጽፈናል? 6362 እንዲመጣልን እናቀዋለን። ኮስቱን ፐር ኮስት ፐር ዩኒት ስንት ነው? 0.5 ነው። ስለዚህ ቶታል ኮስትን እዛው አስቀመጥን። 2/6 ዳብል ፕሌት 2/6 12 እንዳትሉት ወርዱን በቁመቱ ምናምን እያሰላ ነው። ይሄን ውፍረቱን ምናምን 2/4 ኢንተሪየር ስተዲ አለና አሲዩም ኳንቲቲ ይሄን ታስቀምጣላችሁ። ዩኒት ኮስቱ ደግሞ የነዚህ 0.21 ነው። አጠቃላይ ቶታል ኮስቱን እዚህ ላይ ደመረና 6000 ምን አደረገ? ማቴሪያል ሪኩዚሽን ፎርም ይሄ ፊርማ ይፈረምበታል። አውቶራይዝድ ሲግኔቸር አያችሁታ። ሲግኔቸሩ እዚች ላይ አውቶራይዝድ መሆኑ ለምሳሌ ህጭኔ እንደዚህ ጻፍ አድርጌ ስጠኝ ብለው አንዱ ኢምፕሎይ ስጠኝ ብለው ሊሰጠኝ ነው ማለት ነው። ምን ማስፈረም አለብኝ? እርግጠኛ ነው ወይ አልቆብናል ብዬ አዝዛለሁ፣ እንትን አመለክታለሁ። አልቋል ይታይና ቼክ ይደረግና ኦኬ አዝዙ ይታዛል፣ ይመጣል ማለት ነው። ከዚያ ምንድነው ላበር ታይም ቲኬት እንዳልኳችሁ ደግሞ ያንድ ላበር ታይም ቲኬት እንዳልኳችሁ it is a document that registers who works for the job at what work for how many times he spent የሚለውን ሬጂስተር አድርገን የምንይዘው ነው። ከዛ ቶታል ኮስቱን ማወቅ እንችላለን። ለስንት ሰዓት ለምሳሌ ይሄ ሰውዬ እንግዲህ 6000 ብር እንግዲህ ምን አወጣናል እንድታስታውሱ ወደ ጆብ ኮስት ሽት ላይ ስንሄድ ማለት ነው 6000 ብር ለዳይሬክት ላበር አወጣናል ማለት ነው። ማለት ለዳይሬክት ማቴሪያል እዚህ ላይ ልንጨምር እንችላለን። አሁንም ይሄን እንደ ኤግዛምፕል ነው። አሁንም ታለቀብን ልንጨምር እንችላለን። ዝም ብሎ ለኤግዛምፕል ይሄን ሰጥቶናል። ኦኬ ስለዚህ the direct labor time ticket is a source document that shows how much time a worker spent in various jobs each week as in the following illustration ይላችኋል። how much time a worker spent ስንት ሰዓት አባከነ የሚለውን የሚዝላችሁ ነው። ቲኬት ናምበሩ ስንት ተሰጥቶናል? 33 ተሰጥቶናል። ቲኬት ናምበሩ እንዳልኳችሁ የዶክመንቷ ስም ብላችሁ ያዟት ለእናንተ እንዲገባችሁ ማለት ነው። ዴቱ መቼ ነው? 11 ቀን ነው 8ኛው ወር። ስንት ሰዓት ነው የሰራ? ከጧት 1 ሰዓት እስከ 9 ሰዓት ሰርቷል። ክፍያው ስንት ነው? በሰዓት 25 ብር ነው። የሰራው እንግዲህ 8 ሰዓት ነው። ቶታል ሀወሩ 8 ሰዓት ሰርቷል በቀን ማለት ነው። ቶታል አማውንቱ ስንት ሆነ ማለት ነው? 200 በ25 ብር ሲታሰብለት አጠቃላይ 200። ለየትኛው ስራ? ለጆብ 2719 ሰውየው አንድ ሰውዬ ነው እዚህ እየሰራ ያለው። አሁንም እንዲህ እያለ ሄደ። ላሳያችሁ በእንትን እንዲህ እያለ ሄደ እስከ ስንት ቀን? 11 ቀን ሰራ። 12 ቀንም ለመጀመሪያው ጆብ ነው። 13 ቀንም ለመጀመሪያው ነው። 14 ቀን ከጧት 1 ሰዓት እስከ ጧት 5 ሰዓት ሰራ። ለጆብ ዋን ላይ 4 ሰዓት ነው የሰራ። 4 ሰዓት በ25 100 ብር አሰብን ኮስታችን ማለት ነው። ከዛ ከጧት ከቀኑ 6 ሰዓት እስከ ማታ 10 ሰዓት ድረስ ለየትኛው ስራ ደግሞ ያንጨረሳ ሲዩም መኪናውን ጨረሰና ሌላ ስኪል ቢኖረውና ደግሞ ቴብል የማምረት ስኪል ቢኖረው ወደ ቴብሉ ስራ ተሸጋገረ ማለት ነው። ይሄንን እንደ ቴብል ወሰዱትና ይሄኛውን ደግሞ እንደ መኪና ወሰዱትና ማለት ነው። ከዚያ 4 ሰዓት ነው የሰራ በ25 ብር
በበነገው ደግሞ አጠቃላይ ዘሆል ዳይ ከ1 ሰዓት እስከ 9 ሰዓት ለ8 ሰዓት ስንት ሰራ? 200። አጠቃላይ ኮስታችን እንግዲህ 1000 ተብሎ ተይዟል። አጠቃላይ 1000 ምን ብለን እንይዘዋለን? ወርክ ኢን ፕሮሰስ 1000 እሱን ዲቫይድ ስናደርገው ለጆብ ይሄን ያህል ለጆብ ይሄን ያህል ብለን እንከፍለዋለን። ይሄኛው ስንት ነው? 800 ሲባዛ በ25 አድርገን የምናገኘው እናገኛለን። 300 ሲባዛ በ25 አድርገን ለጆብ ለሁለተኛው ጆብ ያለውንም ዳይሬክት ላበር ኮስታችንን ማወቅ እንችላለን። እንግዲህ ይሄ ማለት ዳይሬክት ላበር ኮስታችን የሚመዘገብበት እንትን ምን ይባላል? ላበር ታይም ትኬት እንለዋለን። ዳይሬክት ላበር እና ዳይሬክት ማቴሪያል የሚይዘው ደግሞ ምን ይባላል? ሶርስ ዶክመንት እንለዋለን ማለት ነው። አጠቃላይ ደግሞ ኦቨርሄድ ኮስትን ጨምሮ የሚይዘው ደግሞ ጆብ ኮስት ሺት እንለዋለን ማለት ነው። እሺ ምን አለ? ላይክ ዳት ማቴሪያል ሪኩዊዚሽን ፎርም፣ ልክ እንደዛ እንደ ማቴሪያል ሪኩዊዚሽን ፎርሙ ዳይሬክት ላበር ታይም ቲኬት ኢዝ ዩዝድ ቱ ሪከርድ ዳይሬክት ላበር ኮስት ኢን ኤ ጆብ ኦርደር ኮስቲንግ ሲስተም። ዲስ ታይም ቲኬት ሾውስ ዘ ቢል ሮበርተን ስፔንት 28 hours ኦን ጆብ 2719 28 ሰዓት እዚህ ላይ ያባከነ ቢካዝ ቢል ሜክስ 25 per hour በሰዓት 25 ሰዓት ስለሚሰራ 25 ብር ስለሚሰራ $25 ስለሚሰራ አካውንታንት ውድ ቻርጅ ቶታል $700 ቢካዝ 28 times 25 ስንሰጠና $700 ሰርተዋል ማለት ነው። ያ ሰውዬ ለማን? ለመጀመሪያው ስራ። ይህን አስዩም ይሄ ለዚህ ሰውዬ ሌላ ሰውም ተቀጥሮ ሊሆን ይችላል። ይሄ ሰውዬ ጎማዎችን መገጣጠም ሊሆን ይችላል። አሁን ደግሞ ቴስት ለማድረግ ደግሞ ለዛ መኪና ሌላ ሰውም ተቀጥሮ ይችላል። ለዛ ሰውዬ ደግሞ ሌላ ታይም ቲኬት ኢሹድ ይደረግና ያባከነውን ይታወቃል። ከዛ ይደመራል አጠቃላይ ማለት ነው። እንግዲህ የሰውዬ ለዚህ ስራ ስንት አባክኗል? አንድ ሰውዬ ብቻ $700 ማለት ነው። ጆብ ኮስት ሺት እንዳልኳችሁ እንግዲህ it is the sum of direct labor, direct material cost, direct labor cost, overhead cost. But until now we didn't find overhead cost. We have to find overhead cost depend on ምንድነው? manufacturing overhead rate. How to get manufacturing overhead I explained previously and we will show now. The job cost sheet is a document that summarizes all of the cost incurred on a specific job. For example, the cost from the preceding material requisition form and labor time ticket would be posted to the job cost sheet for the Simpson Home 2719. preceding ማለት የቀደው ማለት ነው። የመጀመሪያው ማቴሪያል ሪኩዊዚሽን ፎርም ናችንና ላበር ታይም ቲኬታችን ወደ ትራንስፈር ይደረጋል። ፖስት ማለት መተላለፍ ነው። ወደ ትራንስፈር ይደረጋል ወደ ጆብ ኮስት ሺት and also we have to add manufacturing overhead cost ማለት ነው። እንዳያችሁት ጆብ ናምበሩ 2719 ሮ ማቴሪያል 6000 ፈይተናል። ላበር ታይም ቲኬታችን ደግሞ 28 ሰዓት ፈይተናል። 28 ሲባዛ በ25 አጠቃላይ አማውንቱ 700 ሲደመር 600 ይሄን አላውተናል። ይሄንን በምን ይሄ ሁለቱን የያዘው ምን ይባላል? ሁለቱን ይዞ ደግሞ 3 ሲጨመር ምን ይባላል? ጆብ ኮስት ሺት እንለዋለን ማለት ነው። ኖቲስ ዳት this job cost sheet shows the actual amount of direct material and direct labor incurred in job 2719, but we have not yet recorded the manufacturing overhead or indirect cost of building the home. indirect costoችን ምን አላልናቸውም? አልቆጠርናቸውም። እንግዲህ ማኑፋክቸሪንግ ኦቨርሄድ ኮስት አዲስ ለሆናችሁ ለወርዱ ኢንዳይሬክት ማቴሪያል ሲደመር ኢንዳይሬክት ኮስት ኢንዳይሬክት ላበር ኮስት ሲደመር other cost of to produce the product ማለት ነው። the method for assigning indirect cost to a job is described next እናየዋለን። እንዴት አሳይን እንደምናደርግ እያላችሁ ነው። predetermined overhead rate እንዴት ነው የምናገኘው? the third type of cost that must be recorded is manufacturing overhead. የሚቀጥለውን ከዚህ በኋላ ያለውን በፓርት 3 ይዤላችሁ እመጣለሁ። እስካሁን ከተመቻችሁ ሰብስክራይብ ካላደረጋችሁ ኤክስ ብያችኋለሁ። ኮሜንታችሁን ደግሞ አስቀምጡልኝ። እዚት ፈጥኛለሁ ኦር ዳድቻለሁ በሚያስፈልጋችሁ ማለት ነው። ለፈተና እያደረስኩላችሁ ነው ለእናንተ። ቴንኪው ስላዳመጣችሁኝ።